አንድ ጥያቄ ልጠይቅህ። ኢንስታግራም ወይም ቲክቶክ ላይ ገብተህ ስክሮል እያደረግክ ነው። ድንገት አንዲት በጣም ውብ ሴት ታያለህ። ፎቶ ፐርፌክት ነው። አቋቋሟ፣ የካሜራው ጥራት፣ የለበሰችው ልብስ፣ ሁሉም ነገር እዩኝ እዩኝ ይላል። ጣትህ ሳያውቀው ላይክ ያደርጋል። ልብህ ስቅል ይላታል። ግን ቆይ ያየኸው ውበትን ብቻ ነው ወይስ አደጋ ነው? አብዛኞቻችን ወንዶች በሶሻል ሚዲያ ላይ የሚለቀቁ ፎቶዎችን የምናየው እንደ መዝናኛ ወይም የውበት መገለጫ አድርገን ነው። ነገር ግን ሳይንስ ሌላ ነገር ይላል። ያ ፎቶ ዝም ብሎ ምስል ብቻ አይደለም። ያ ፎቶ ዳታ ነው። ያ ፎቶ ስለዛች ሴት ማንነት፣ ስለ ስነልቦናዊ ጥልቀትና ምናልባትም ደግሞ ስለ ወደፊት ግንኙነታችሁ አደጋ የሚጠቁም ኮድ ነው። የኦሃዮ ስቴት ዩኒቨርሲቲ ባደረገው ጥናት በሶሻል ሚዲያ ላይ ፎቶ የመለጠፍ ልምድ ከሰው ልጅ ድብቅ ባህሪያት ጋር ቀጥተኛ ግንኙነት እንዳለው አረጋግጧል። ዛሬ አብዛኛው ወንድ የማያውቃቸውን ነገር ግን ማወቅ ያለበትን ሶስቱን ድብቅ ባህሪያት በጥልቀት እንመለከታለን። እነዚህ ባህሪያት ናርሲሲዝም ወይም ደግሞ ራስ ወዳድነት በሚሉ ተራ ቃላት የሚገለጹ አይደሉም። ነገሩ ከዚያም የከፋ ነው። ይህንን ቪዲዮ እስከ መጨረሻው ካየህ በሚቀጥለው ጊዜ ስልክን ስትከፍት የምታየው ነገር ይቀየራል። እንደ ተራ ተመልካች ሳይሆን እንደ ኤክስፐርት ማየት ትጀምራለህ። ወደ ዋናው ጉዳይ እንግባ። የመጀመሪያውና ብዙዎቻችን የምንሳሳተው ነጥብ ይሄ ነው። ሴቶች ፎቶ የሚለጥፉት ለራሳቸው ያላቸውን ግምት ለማሳየት ይመስለናል። ነገር ግን ለተወሰኑ ሴቶች ይህ ከራስ መተማመን ጋር አይገናኝም። ይህ ከሂስትሪዮኒክ ፐርሶናሊቲ ትሬትስ ጋር የተገናኘ ነው። በስነ ልቦና ሂስትሪዮኒክ የሚባለው ባህሪ አንድ ሰው የሌሎችን ትኩረት ካላገኘ ምቾት የማይሰማው ወይም ደግሞ የሚጨነቅበት ሁኔታ ነው። ይህንን በደንብ ላብራራለህ። ሁሉም ሰው ትኩረት ይወዳል። ነገር ግን የዚህ ባህሪ ድብቅ ገጽታ ፎቶዎቹ ለማን እንደተለቀቁ ሳይሆን ለምን እንደተለቀቁ ላይ ነው። ጥናቶች እንደሚያሳዩት ከሆነ ከፍተኛ የትኩረት ፍላጎት ያላቸው ሰዎች ፎቶ የሚለጥፉት ደስተኛ ሲሆኑ አይደለም። በተቃራኒው ስሜታቸው ሲጎዳ፣ ባዶነት ሲሰማቸው ወይም ደግሞ ጭንቀት ሲኖርባቸው ነው። ፎቶ ለነሱ ኢሞሽናል ሬጉሌተር ወይም ደግሞ ስሜት ማስተካከያ ክኒን ነው። እንዴት ይሰራል ካልክ፣ ፎቶውን ትለጥፋለች። ኖቲፊኬሽኖች መግባት ይጀምራሉ። 100 ላይክ፣ 200 ላይክ፣ 500 ላይክ። እያንዳንዱ ላይክ በጭንቅላቷ ውስጥ ዶፓሚን ይረጫል። በዛች ቅጽበት የነበረባትን የባዶነት ስሜት በህዝብ ትኩረት ትሞላለች። ይህ ለአንተ ለወንዱ ምን ማለት ነው? ይህቺ ሴት ደስታዋ የሚመነጨው ከውስጧ ሳይሆን ከውጭ ነው። ነገ ከሷ ጋር ግንኙነት ብትጀምር አንተ የምትሰጣት ፍቅርና ትኩረት ብቻውን በቂ ላይሆንላት ይችላል። ምክንያቱም እሷ የለመደችው የሺዎችን አድናቆት ነው። ያንተ አፈቅርሻለሁ የሚለው ቃል ከ500 የኢንስታግራም ላይኮች ጋር መወዳደር ይኖርበታል። ይህ ድብቅ ባህሪ የሚያሳየው እሷ ያለ ህዝብ እይታ መኖር እንደማትችል ነው። በጣም አደገኛው ነገር የትኩረት መጠኑ ሲቀንስ የበለጠ ገላን የሚያጋልጡ ወይም ደግሞ አወዛጋቢ ፎቶዎችን በመለጠፍ ያንን ትኩረት ለማስመለስ መሞከሩ አይቀርም። ስለዚህ አስተውል። በየቀኑ ወይም ደግሞ በቀን ውስጥ ብዙ ጊዜ ፎቶ የምትለጥፍ ከሆነ ራስን ጠይቅ። ይህች ሴት ህይወቷን እያካፈለችኝ ነው ወይስ ስሜቷን በዚህ መንገድ እያከመች ነው? ሁለተኛው ነጥብ አብዛኛውን ወንድ ሾክ የሚያደርግ ወይም የሚያስደነግጥ ነው። ብዙ ጊዜ ሴቶች የሚለብሱት፣ የሚኳኳሉት እና ፎቶ የሚለጥፉት ወንዶችን ለመሳብ ይመስለናል። ነገር ግን ተሳስተሃል ወንድሜ። አብዛኛው የሶሻል ሚዲያ እንቅስቃሴያቸው ያነጣጠረው ወንዶች ላይ ሳይሆን ሌሎች ሴቶች ላይ ነው። ይህ በሳይንስ ኢንትራሴክሹዋል ኮምፒቲሽን ይባላል። በዝግመተ ለውጥ ሳይኮሎጂ ጥናት መሰረት ሴቶች ለከፍተኛ ደረጃና ለምርጥ ወንዶች እርስ በርስ ይወዳደራሉ። ድሮ ይህ ውድድር በመንደር ውስጥ ነበረ። አሁን ግን ሜዳው ኢንስታግራም ወይም ደግሞ ሌላ ሶሻል ሚዲያ ሆኗል። አንዲት ሴት እጅግ ውድ የሆነ ቦርሳ ይዛ ወይም ደግሞ በጣም ውድ በሆነ ሆቴል ውስጥ ሆና ፎቶ ስትለጥፍ መልእክቱ ላንተ አይደለም። መልእክቱ ለተቀናቃኟ ነው። እኔ ከናንተ በላይ ነኝ፣ ህይወቴ ከናንተ ይበልጣል፣ ደረጃዬ ከፍ ያለ ነው የሚል ድምፅ አልባ ጦርነት ነው። ይህ ለምን ድብቅ ባህሪ ሆነ ካልክ፣ ምክንያቱ ደግሞ ይህ የሚያሳየው ማህበራዊ ንጽጽር ወይም ሶሻል ኮምፓሪዝን ውስጥ የሰጠመች መሆኗን ነው። እንዲህ አይነት ባህሪ ያላት ሴት የራሷን ዋጋ የምትለካው ከሌሎች ሴቶች አንጻር ነው። ይህ ደግሞ ወደ ሃይ ኒውሮቲሲዝም ወይም ደግሞ ከፍተኛ የጭንቀት ባህሪ ይመራል። አስተውል። ፎቶዎቹ ላይ የምታየው ነገር ምንድን ነው? ሁሌም የቅንጦት ቦታዎች፣ ብራንድ ልብሶችና የሌሎችን ቅናት የሚቀሰቅሱ ነገሮች ናቸው። እንደዛ ከሆነ ይህች ሴት የምትፈልገው ወንድን ሳይሆን በሌሎች ሴቶች ላይ የበላይነትን ማረጋገጥ ነው። ታዲያ ላንተ ያለው አደጋ ምንድነው ካልክ እንዲህ አይነት ሴት ለግንኙነት ስትቀርባት አንተ ፍቅረኛ ሳትሆን ለውድድሩ የምትጠቀምብህ መሳሪያ ልትሆን ትችላለህ።
እሷ አንተን የምትፈልገው አንተን ይዛ ፎቶ በመነሳት ለጓደኞቿ ወይም ደግሞ ለጠላቶቿ አያችሁ እንዴት አይነት ወንድ እንደያዝኩ ብላ ለማሳየት ሊሆን ይችላል። አንተ በእሷ የቼዝ ጨዋታ ውስጥ የምትበላ ወታደር መሆንክን ካላወቅ መጨረሻ የልብ ስብራት ይሆናል። ወደ ሶስተኛውና ምናልባትም በጣም አደገኛ ወደ ሆነው ነጥብ ደርሰናል። ይህ ባህሪ በተለይ ግንኙነት ውስጥ ከሆንክ ወይም ደግሞ ልትጀምር ከሆነ በጣም ወሳኝ ነው። ይህንን ባህሪ ሳይንቲስቶች the anxious attachment signaling ይሉታል። በተለምዶ ሴቶች ፎቶ ሲለጥፉ ደስተኛ ስለሆኑ ይመስላል ብለናል። ነገር ግን በጥልቅ ሳይኮሎጂ አንዳንድ ሴቶች ፎቶ የሚለጥፉት በግንኙነታቸው ውስጥ ስጋት ወይም ኢንሴኩሪቲ ሲሰማቸው ነው። ይህ በጣም ስውር የሆነ ማጥመጃ ነው። ለምሳሌ ካንተ ጋር ትንሽ አለመግባባት ቢፈጠር ወይም ደግሞ አንተ በቂ ትኩረት እንዳልሰጠሃት ከተሰማት ወዲያውኑ በጣም አምራና ተውባ የተነሳችውን ፎቶ ትለጥፋለች። ለምን? ይህ የፓሲቭ አግሬሲቭ የሆነ መልእክት ነው። ሁለት ነገሮችን ማሳካት ትፈልጋለች። አንደኛ ቅናትን መቀስቀስ፣ አይ ሌላው ዓለም ይፈልገኛል፣ ካንተ የተሻለ አማራጭ አለኝ ብላ አንተን ለማስፈራራት። ሁለተኛ ማረጋገጫ ለማግኘት፣ በዚህም ከሌሎች ወንዶች በሚመጣው ኮሜንትና ላይክ ራሷን ለማረጋጋት። ይህ ባህሪ የሚያሳየው እሷ ችግሮችን በንግግር ከመፍታት ይልቅ ሶሻል ሚዲያን እንደ መሳሪያ እንደምትጠቀም ነው። ይህ ዝቅተኛ የኃላፊነት ስሜትና ከፍተኛ ሰዎችን የመቆጣጠር ፍላጎት ምልክት ሊሆን ይችላል። አንተ ሳታውቀው የምትለጥፋቸው ፎቶዎች ያንተን ባህሪ ለመቆጣጠር የሚደረጉ ሙከራዎች ናቸው። ዛሬ ተጣልታችሁ ማታ ላይ ስቶሪዋ ላይ የምታየው ፎቶ ዝም ብሎ ፎቶ አይደለም። ያ ፎቶ ኑ እዩኝ ገበያ ላይ ነኝ የሚል የተዘዋዋሪ ማስታወቂያ ነው። እንዲህ አይነት ባህሪ ካላት ሴት ጋር ጤናማ ትዳር ወይም የረጅም ጊዜ ግንኙነት መመስረት እጅግ ፈታኝ ነው። ምክንያቱም ችግር በመጣ ቁጥር እሷ ወደ ኢንተርኔት ፍርድ ቤት ወይም ደግሞ ወደ ዲጂታል አድናቂዎቿ መሮጧ አይቀርም። እሺ ወዳጄ፣ በአጠቃላይ የዛሬው መልእክት ሴቶችን ለመጥላት ወይም ደግሞ ከሶሻል ሚዲያ ለማራቅ አይደለም። ዓላማው አንተ ነቅተህ እንድትጠብቅ ነው። ፎቶዎች ዝም ብለው ምስሎች አይደሉም። የሂስትሪዮኒክ ባህሪ፣ ከሌሎች ሴቶች ጋር የሚደረግ ፉክክርና የጭንቀት ማጥመጃዎች፣ እነዚህ ሁሉ በዛች ውብ ፎቶ ጀርባ የተደበቁ እውነታዎች ሊሆኑ ይችላሉ። አንዲት ሴት በሶሻል ሚዲያ ላይ የምታደርገው እንቅስቃሴ በእውነተኛው ሕይወት ውስጥ ያላት ማንነት ነጸብራቅ ነው። ውበት አይግዛህ፣ ላይክ ቁጥር አያታልህ። ከላይክ በስተጀርባ ያለውን ሳይኮሎጂ አንብብ። በሚቀጥለው ጊዜ ስልክን ተጠቅመህ ማህበራዊ ሚዲያ ስትከፍት እንደ ተራ ተመልካች አትሁን፣ እንደ ተመራማሪ ሁን። ሁሉን ነገር አስተውል። በሶሻል ሚዲያ ላይ ከምታየው ከእያንዳንዱ የሚያምር ፎቶ ጀርባ ኮሜንት ወይም ላይክ ከመስጠት በፊት ሁልጊዜም ቢሆን ይህንን አስታውስ። የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ አይንን እንደከፈተልህ እርግጠኛ ነኝ። ግን ይሄ ጅምር ነው። እነዚህ ምልክቶች አይተህ እንዴት እርግጠኛ መሆን እንደምትችል በሚቀጥለው ቪዲዮ ይዤልህ እቀርባለሁ። ወይም ደግሞ ምን አይነት ቪዲዮ እንደምሰራልህ በኮሜንት ላይ አሳውቀኝ። ይህን ቪዲዮ ለሌሎችም ሼር አድርግላቸው። የቻናሉ አባል ካልሆንክ ሰብስክራይብ አድርግ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።